አደምን የፈጠረው እና አላህ አይደለም አደምን የፈጠረው? እሺ አሁን ቁርአን የማን ጽሑፍ ነው? ማለት የእጅ ጽሑፍ ነው የምጠይቀኝ? አዎ ማን ነው የጻፈው? ሰሃባዎች ነው የጻፉት። ማን ነው? የነብዩ መሐመድ ባልደረቦች። ኦኬ ነብዩ መሐመድ በመቼ ዓመተ ምህረት ነው የነበረው? ከስንት ዓመት በፊት ነበር ማለት ነብዩ? እሱን እኮ ነገርኩ። ኦሪት ይቀድማል። በ6ኛው ክፍለ ዘመን ነው የነበረው። በ7ኛው ከ6 እስከ 7ኛው ክፍለ ዘመን 1500 ምናምን ነገር ዓመት ነው አይደል? ከምን ማለት ከዚህ ወደ ኋላ ስትቆጥር ነው? አዎ አሁን ከነበረበት ዓመት ጀምሮ ወደዚህ 1400 ዓመት በፊት ምናምን ነገር ሂጅራ ከሄዱበት እንትን ወደዚህ ማለት እኮ 1400 ዓመት በፊት። እሺ አዎ አሁን ሱሐባዎች የነብዩ መሐመድ ካልከኝ የተጻፈው ከ1500 ዓመት በፊት ነው። ያው እሺ ከዛ በኋላ ምን አለ መሰለህ መገጣጠሙ። ከዛ ማን ወለደ እያለ ኖህ እያለ ይመጣል፣ ነብዮች ይመጣሉ። ከዛ ቅደም ተከተሉ እንዳለ ኮፒ ፔስት ነው። ምን አለ መሰለህ ኦኬ። ስለዚህ እናንተ ውሸት ነው ማለት ነው የተጻፈው፣ እናንተ ጋር የተጻፈው ስህተት ነው። ካልሆነና እውነት ከሆነ ኮፒ ፔስት ለመባል እኮ ይኸውልህ፣ ኮፒ ፔስት ለመባል መኮራረጅ የምትለው ነገር መፈጠር አለበት። አንድ አምላክ ከሆነ ሪቪሌሽን ያደረገ ወይ አወረደ። እሺ ሙሴ ከየት አምጥቶ ነው የጻፈው? እስኪ ንገረኝ። በቃ ችግር የለውም። ሙሴ ከየት ነው ያመጣው? እግዚአብሔር በሲና ተራራ ላይ 40 ቀን 40 ሌሊት በዛ ጾሞ ሳለ ተገለጠለት። ኖ ሙሴ በአዳም ዘመን አልነበረ። ያየው ነገር የለም። ከየት ነው የሚያመጣው? ሙሴ ማለት እኮ ከ3000 ዓመት በፊት የነበረ ሰው ነው። አዎ አዳም የነበረው ከስንት ዓመት? ኦልሞስት 7000 ምናምን ዓመት ማለት ነው። የት አመጣው ሙሴ? አሁን ያን ነው 5800 እንትን ዓመት ነውና ምን አለ መሰለህ። እሺ በእናንተ 5800 ምናልባት የእናንተና የክርስቲያኖች አቆጣጠርም ከተለየ እኔ እንጃ። እሺ 5800 ያም ቢሆን በ2000 ምናምን ዓመት ይቀድማል ማለት ነው። ሶ የት አመጣው ሙሴ? እስኪ ንገረኝ። አይ አሁን ምን ይላል መሰለህ መጽሐፉ በሲና ተራራ ህዝበ እስራኤል ከግብጽ ባርነት ሲያወጣ በግብጽ ባርነት እንትን ብለው ነበር። ግብጽ እስራኤላውያን የሚያውቅ ንጉስ ፎሮን መጣና እነሱን አስገበራቸው በኃይል። ከዛ እግዚአብሔር ከዛ ወጣቸው በሲና ተራራ ላይ ሙሴ አዳም ሲፈጠር አልነበረም። ሶ ከዛ በፊት ካሉ ነገሮች ላለመኮረጁ ምንድነው ማስረጃ? እንዲሁም ደግሞ የተናገረው ነገር ሙሴ እውነት ለመሆኑ ምንድነው ማስረጃ? ይሄ ሙሴ የተናገረው እውነት ነው፣ ግላዊ ነው። ላንተ እንትን አይልህም። ሙሉ ብታውቀው ኑሮ ነበር እንትን ቢልህ እንጂ ችግር የለውም። አውቀዋለሁ። ምኑን ነው የምትነግረኝ? ከሙሴ በፊት አሁን ሂንዱይዝም ይቀድማል። አሁን ለምሳሌ ሂንዱይዝም ላይም እንደዚሁ የመጀመሪያ ሰው ተብሎ የተቀመጡ ነገሮች አሉ። አሁን አምላክ ተብሎ የተጠቀሱ አካላቶች አሉ። እንዴት ነው ሙሴን ነው ወይስ በየብሔሩና በየሀገራቱ የየራሱ የሆነ አምላክና የየራሱ የሆነ አዳም ብሎ ይጀምራል፣ ወይም ደግሞ ከበደ ጫላ እያለ ይጀምራል? እንዴት ነው የምትረዳው? እኔ እኮ ግራ ገባኝ። ማለት እንዴት መሰለ ለሙሴ የገለጠለት አምላክ ነው ካልክ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም የገለጠላቸው አምላክ ነው እያልኩ አንተ አይ የሙሴው ስለቀደመ ኮርጇል እያልክኝ ነው። አምላክ ከራሱ ነው የሚኮርጀው? ከማን ነው የሚኮርጀው አምላክ? ምን ብለህ ሰላም ተባረ ሰውዬ ከትላንቱ ዛሬ ስለባሰብኝ በጊዜ ከምትሸኝ ሚዩት አድርገህ ተቀመጠ። ምን አልከኝ? ነብዩ መሐመድ ማንበብና መጻፍ አይችሉም። አይችል ለዛ እኮ ነው ራእይ ተገለጠላቸው። ምን አለሽ? ምን አለ መሰለህ በእኛ በእንትን ላይ እኔ ማለት እነሱ ኮረጁ ነብዩ መሐመድ እንደዚህ ያደርጉ አላልኩም። የነብዩ መሐመድ ያለው አሁን ምንድነው ስትለኔ ቆየ። በቃ አብርሃም በቃ ሌላ ቀን እንገናኛለን። እሺ አይ ደህና ደረቀ። አሚን ሐሸም ይባርክ። እሺ ክርስቲያኖች ኦኬ ሴላ አለ። ምንድነው ልትል የነበረው ሴላ? እስኪ ተንፈስ ይወጣል። ውፍ በል። ለምን ወጣ? አሁን ሲለቀቅልህ ነው የምትወጣ? አይ የሁዲነት አይዲዮሎጂ አይደለም፣ ኖርማሊ ዘር ነውና
ከዛ አንጻር ስለሚያስቡ ከይሁዲ ውጭ ያለ ሰው እኔ አምላክ ይገለጥለታል ብለው ራሱ የሚያምኑ አይመስለኝም። ቅድም እንደሰማችሁት በለዓም ምን አለው? ይሁዲ አይደለም አለ። ስለዚህ የሐሸም ነብይ አይደለም፣ የእግዚአብሔር ወይም የአምላክ ነብይ አይደለም አለ። የማን ነብይ ነው ስለው እሱ ከሌላ ጎሳ ነው የነሱ ነብይ ነው ይለኛል። እኔ ምን አይነት አስተምሮ እንደሆነ ገና ዛሬ ነው ስሰማ ማለት ነው። በመጽሐፍ ቅዱስ ላይ ያው በእስራኤልም ቤትም ላይ ምናምን ድግምት አይሰራም እንደዚህ መተት አይሰራም ብሎ የተናገረው ሰውዬ ማለት ነው። እንግዲህ እስራኤላዊ አይደለም፣ የእስራኤል ነብይ አይደለም። ነብይ ነው ግን ያው የእስራኤል አይደለም። ኤኒዌይስ ክርስቲያኖች ካላችሁ ሪኩዌስት ላኩ። እንዲነሳ የምትፈልጉት ሀሳብ ካለ ኦገንታት፣ ህዝበታት፣ ወንድም እህቶች ማንሳት ትችላላችሁ። ሴላ ካለ ተመለሰ ና አሁን ሚውት ስታነሳ ነበር አይደል? ሲለቀቅ ምንድነው አብረ ለቀቅ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማዓት ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? እንዴት ዋላችሁ? ሰነበታችሁ? ደህና? አልሐምዱሊላህ ሰላም ነው። እንዴት ነህ? አልሐምዱሊላህ። አይ እኔ ምናልባት ለኮሜንታተሮች ማሳሰቢያ ነው የምሰጠው። ማለት ይሄ ሰክሯል ምናምን የምትሉ ልጆች ማለት ነው ስነ ስርዓት ይኖራችሁ። ከእስልምና መሳደብ አይፈቀድም። እዚህ ጋር ወገኖቻችን ግቡ ብለን የለመናቸው ከገቡ በኋላ በስነ ስርዓት እየተወያዩ እናንተም ከታች ሰካራም ነው ምናምን ውሸት ነው ማለት ሲጠጣ አላያችሁ አልነበራችሁ በምን አወቃችሁ? እስኪ ወደ አላህ የሚያቀርበንን ነገር መልካም ነገር ከሙስሊም የሚጠበቅን የሆነ ኮሜንት እንኮሜንት። እሺ ካልሆነ ደግሞ ትታሰራላችሁ፣ ትመወታላችሁ ማለት ነው። ተው ግድ የላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በቤታችን ሚል ኮሜንት አየውና ይሄማ የተሳዳቢ ሰዎች ቤታቸው አይደለም። ቤታቸው ፈልጉ ጎዳና ነው የምንጥላቸው። በቤታችን አላሉ። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። ክርስቲያኖች ካላችሁ ሪኩዌስት ላኩ። ረያን ልታወራ ነበር መሰለኝ ሃይቪ። ረያን አለ አላ ካሜራ ላጥፋለህ። ኔትወርክ በጣም አዛ ነው። እስኪ ይሰራልህ አሁን? እሺ እኔ ክረምት ከወጣ በኋላ የሚበላሽ ኔትወርክ ምን አይነት ኔትወርክ እንደሆነ አላውቅም። እሺ አንድ ቁጥር ጻፉ። ክርስቲያኖች ናችሁ ሪኩዌስት የላካችሁ ካላችሁ አንድ ቁጥር ጻፉ። አሁን የሙስሊም ስም ብቻ ስለሆነ የሚታየኝ መለየት አልቻልኩም። እሺ ክርስቲያኖች ካላችሁ አንድ ቁጥር ጻፉ። አቡኪን ነው ያየው ያለ ፒኬ ማለት እንዴ አባ አረ ዛህሩ አረ ተይ ተይ። እኔ ይህን ትምህርትሽን ከሁለተኛ ክፍል አታቋርጭ ብዬሽ እምቢ ብለሽ አባዬ የት ሄዶ ነው ኔትወርክ የሌለው አልሽ። ምን አይነት ነገር ነው? አባዬ እኮ ኃይል ማመንጫ ነው፣ ኔትወርክ ማመንጫ አይደለም። ኤሌክትሪክ ኃይል ማመንጫ ነው። እሺ አራቡኪ ምናምን ተንፍሱፍ በሉ እንዴ። ይጨንቀኛል እኔ ማስክ ለብሻለሁ። እሺ ወደ ሆነ ሐሳብ ሙከሚል ቀጥለ። ሐሜት ከምጀምር ቀጥለ። አይ እኔ እንኳን ለማውራት አይደለም ከኋላ ያለው መጀመሪያ ፂማም ነበር። አሁን ለአሁን የምላጨው ብዬ ነው። ላጭት እኮ አላየም። ላጭት አረ ሰሞኑንማ ላጭተውታል። ተው
በመከራ ያሳደኩለት አስልሜ የቲስት አደረጉት። ኢና ሊላህ። ክርስቲያኖች ካላችሁ ሪኩዌስት ላኩ። ቢስሚላህ ሰላም አለይኩም ወራህመቱላሂ ወበረካቱሁ። እንደምን እንደነ ሰላም ነው? ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። አልሐምዱሊላህ ሰላም ነው። ሰላም አልሐምዱሊላህ። ጀዛኩሙላሁ ኸይር። የምታደርጉት ነገር አላህ ምንዳሹ ይክፈላችሁ። ማሻአላህ ደስ የምትሉ ነው። ያው እንደዚህ የምንከታተላችሁ ኢንሻአላህ እኛም ባላ ነገሮች ሰምቶ የምንጠቀም አላህ አድርገን። እኔ አንድ ነገር ማለት ያልፈለኩት አሜን። ብዙ ጊዜ ነው ያው ቴክስት ጽፍ ልብ ያለው ልብ ይበል ይላል። ልብ ያለው ልብ ይበል ማለት ዛሬ አሁን ለምሳሌ ቅድም አሁን ጥያቄ የጠየቀ ወንድሜ ከስንት ዓመት ምህረት ነው የወረደው ቁርአን ምናምን እያሉ ይጠይቃሉ። አሁን የሰውየው ቅድም ትናንትና እሱ ጋር ጠይቆ ነበር። ስለዚህ ፕሊስ ኡስታዞቹም ሌሎችም የምታደሙት ሰዎች ከልብ አዳምጡ። ማነው ጥያቄ የጠየቀው? ማነው ደጋግሞ የሚጠይቅ በዛ እያለ ለምን አንዳንድ ሹባ ይፈልጋሉ ከኡስታዞች ላይ። እቺን ደግሞ እንድታውቁ ነው ፈልጌ። እኔ ብዙ ጊዜ አያለው ይሄ ከዚህ በፊት ጽፏል። ለቴክስት ደግሞ ብዙ ሰው አያ እዛ እሱ ቦታም ሁለት ጊዜ ባይቼዋለሁ። ሌላ ሰዎችም ይጠይቃሉ እና ይሄ ነገር እንዴት ነው? ችግር የለውም ለእናንተ በተለይ ለጥያቄ ነው መልስ ለሚሰጡ ሰዎች ኡስታዝ ይሁን በንጽጽር ይሁን በፈለገ ነገር ይሁን። አንዳንድ ጊዜ አልገባኝ ንጽጽር ሲባል እኮ የእስልምና ትጠየቃላችሁ አለ በቁርአንና ምናምን እኮ መልስ ትሰጣላችሁ። እኔ አይገልበኝም። ንጽጽር ማለት እኮ ሰዎቹን በባይብል እንዲህ ነው ብላችሁ እናንተ እንደሱ እንትን ነው እንደዚህ ነው በቁርአንም ይጠይቃሉ። በቁርአን ደግሞ ንጽጽሩ ያለው ነገር ነው እነሱ የምትመልሱት እና እዛ ላይ ደግሞ እንዴት ነው አንዳንድ ጊዜ አረን ነው ያንን ቁርአን ያላችሁ ኢልምን አላህ የሰጣችሁ ስትመልሱ ወደ ፈትዋ አያስገባም እንዴ? እቺ ለማትፈልግ ነውና ሐሳቤ እቺ ለማትፈልግ ነው። እንደው እንግዲህ እኔ ተሰማኝ ነው ብዙ ጊዜ ስለምከታተላችሁ ብዙ ሰዎች ነው ማን ገባ ማን እዚህ ጠየቀ ማን እዛ ገባ አንድ ባንድ ነው እንደሞ ከልብ የሚከታተላችሁ ከምረን ብላችሁ አንዳንድ ሰው ያው ዝም ብሎ አዳምጣ እንደ ፊልም ቤት ገብቶ ይወጣል። ማን ነው የመጣ ማን አጠገብ ቁጭ ያለ ብትለው አያቆም። እንደዚህ አይነት ሰው እንዳንሆን እንከታተል። ሰዎችም ደግሞ ማን የሚጠይቅ ማን እዛ ገብቶ እየዘለለ እንትን ያሉ ሹባዎች የሚፈልጉ ሰዎች አሉና እቺ ለማትፈልግ ነው እዚህ እኔ ሐሳብ እሺ ወንድሜ ጀዛኩሙላሁ አሰል ሙስሊም አንዳንድ ነገር ሲታይ ደግሞ ለወንድሞቼ ደግሞ መሰላለፍ ግዴታ ነው ለማትፈልግ ነው። መርሃባ ሙከሚል አለ እስኪ አውራውን ባነሱት ሐሳብ ላይ የተወሰነ እኔ ሳላልፋቸው አልቀረውምና እስኪ አውራበት። አይ እኔ እንጃ ብቻ የተረዳሁት ነገር ይገቡና በዛም ሁሉም ቦታ ላይ እየዞሩ ጥያቄ ያነሳሉ። ከዛ በኋላ የኡስታዞችን ሐሳብ ያጋጫሉ አይነት ነገር መሰለኝ እኔ የተረዳሁት። ብዙም አልተረዳሁትም ጥያቄው። አዎ ግን ያው ምንድነው አሁን ብዙ ጊዜ የሰለሙ ሰዎች ከዚህ ጋር ያሉት ለምሳሌ ረያንን ብናነሳ እዚህም እዛም ይጠይቅ ነበር በብዛት ሁሉም ኡስታዞች ጋር ማለት ነውና ምናልባት አሁን የኔ መልስ መሰጠው መልስ ላይስማማቸው የሚችሉ ሰዎች ይኖራሉ። የሌላ ሰው መልስ ሊያሳምናቸው ይችላል። እነሱ ስለጠየቁ ሳይሆን ብዙ ጊዜ ሹብሃ የሚበዛው መልሱ ሳይመለስ ሲቀር ነው። ሰው መጠየቃቸው ያን ያክል ችግር አለበት ብዬ አላስብም፣ መጥፎ ባህሪ ይዘው እስካልመጡ ድረስ ማለት ነው። እና እንደዛ ነው እኔ የማስበው። ኢንሻአላህ እስኪ መጥፎ ባህሪ ያላቸው ሰዎች ወይም ደግሞ መጥፎ ነገር አላቸው ብለን የምናስባቸው ሰዎች ከሆኑ ከመጀመሪያውም ሪኩዌስት አንቀበልም እና ኢንሻአላህ ጥሩ ነው እናስተካክላለን እኛ ኢንሻአላህ። ክርስቲያኖች ካላችሁ ሪኩዌስት ላኩ። የዛሬው ጥያቄ አጭር ነው። ኤቲስቶችም አግኖስቲኮችም አይመለከትም፣ ክርስቲያኖች ብቻ ነው የሚመለከተው። ለምን አልሰለምክም የሚል ነው። ለምንድን ነው ያልሰለማችሁት? ምክንያታችሁን ብቻ አስቀምጡ። ወይም ደግሞ ጥያቄ አለኝ የምትሉ ከሆነ አንድ ጥያቄ ከናንተ አንድ ጥያቄ ከኛ እናስተናግዳለን ማለት ነው። የምናውቀውን የመለስን ምናምን ነገር። ከኋላ ያለው ልጅ አትፍሩት። እንደ አፍጥጦ አጉረጥረጦ ሲያይ
ብዙ አስፈራችሁኝ ኢንሻአላህ። እሺ ክርስቲያኖች አንድ ጻፉሽ። እሺ አንድ ጻፉ። አፍጥጠውበት እኮ አቡኪን አስወረደው። አሁንም እዛው ቦታ ላይ ነው ያለ። ልቀይርላችሁ መሰለኝ። who is he ብለህ ስሙን ጠራኸው ኑርልኝ። ማን ነው ግን እንዴ? ስራ አትጥሩታ። እየጠየቀ ከነመልሶ አትጠይቁኝ። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። ክርስቲያኖች ካላችሁ ሪኩዌስት ላኩ። ታውቁታላችሁ። ክርስቲያኖች ካላችሁ ሪኩዌስት ላኩ። ዛሬ እስኪ ትንሽ እንፍታታ። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። አዎ ፐርሰናል ጥያቄም ለዛሬ እቀበላለሁ። እኔ ምናልባት በተናገርኳቸው ነገሮች ምናምን ወይም ደግሞ የሆነ ነገር ማወቅ የምትፈልጉ ሰዎች ካላችሁ ምናልባት እንዲተስተዋችሁ ማለት ነው። ብዙ ጊዜ አይሳታችሁም፣ ጥሩ ሰዎች ትበዛላችሁና ተስተዋችሁ ግን እንደዛ ጥያቄ ያላችሁ ሰዎች ካላችሁ ገብታችሁ መጠየቅ ትችላላችሁ። ለእናንተ ተፈቅዷል። እሺ ጥያቄ ያላችሁ ሰዎች መግባት ትችላላችሁ ኢንሻአላህ። ጥያቄ ያላችሁ ሰዎች ግቡ። ጥያቄ ያላችሁ ሰዎች ግቡ። ጥያቄ ያላችሁ ሰዎች ግቡ። ረያን መጀመሪያ ኔትወርክህን አስገባው ካንተ በፊት ኔትወርክ ይቅደም። አረ ሊዱ እንደዚህ ፈገግ ብሎ ካልገቡማ በቃ አስቸጋሪ ነው። እንዴ ፈገግ ብሎ እንዴ ተቀልዳለሽ እንዴ አንቺ ምንድን ነው የምትይው እንዴ? ወላድ ብሎ አንተ በህይወቴ ማለት ነው ሰርቼ ዋላቀውን አነጋገር ሰራው ዛሬ። አስተግፊሩላህ። እሺ አረ ወላሂ በጣም አሽሙረኛ እያረጋችሁኝ ነው፣ ምንም ሳልፈልግ ማለት ነው። በጣም አሽሙረኛ እያረጋችሁኝ ነው እና አላህም ብትፈሩ ይሻላል። እንደውም ከዚህ በኋላ አላደርገውም። ተው ረያን እንደዛ አይባልም። ማን ያሉ ጄኔራል ባጫ ደበሌ ምን ነበር ያሉ? እንደዛ አይባልም። በጣም ሰው ራሱ እንደዛ አይልም። ገብተሻል። ስምሽ እንዳልጠራው ከሚስቴ ጋር ልታጣይኝ ነው። ገብተሻል እህታችን። በቃሽ። እሺ የዘንድሮ ሴት በትንሹም በትልቁም ስለሚያኮርፉ ሚስቶቻችን እንዳይቀየሙን እነ ምንድነው ሩሂ፣ ሁቢ፣ ሀቢብቲ ምናምን የሚሉ ስሞችን አንጠራም። እዚህ ሰፈር ላይ አንጠራ፣ ጥሩ አይደለም። በግድ ሌላ ነገር ውስጥ ላይ ደግሞ ላይቭ ላይ እንደዛ አወራ ብለው ምናምን ሄዶ ለሰፈር ያወራሉ። እንዲህ ጠራ ብለው ሄደ ለሰፈር አወራ። አንተ ክርስቲያኖች ካላችሁ ሪኩዌስት ላኩ። ያው አግብቻለሁ፣ ብዙ ዙር አግብቻለሁ። ክርስቲያኖች ካላችሁ ሪኩዌስት ላኩ። ረያን እና ፒኬን የሚያመሳስል ነገር አለ፣ ድምጻችሁ ይመሳሰላል ይላል ብሶ። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ፣ ወይም የንጽጽር ጥያቄ ያላችሁ ሙስሊሞች ካላችሁ እናንተንም እንቀበላለን። ሪኩዌስት ላኩ። ሚስትህ ሶስት ፈቅዳለች።
አንተ ማይኩም ቢብሎ ነው በኮሜንት የምትጠይቀኝ? ሚስቴ ራሷንም አትፈቅድም አይደለም 3 እንዳገባ ራሷንም አትፈቅድም። ወደ ኹረል አይን ተሸጋግራለች። ከዚህ በኋላ በአኺራ ነው እንግዲህ የምንጋባው፣ በዱንያ ላይ ጋብቻ የለም አሉ። አላህ አላህ። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። ክርስቲያኖች ካላችሁ ሪኩዌስት ላኩ። ተውት እንደ አትላኩ። አንድ ክርስቲያን እንዳይመጣ። አንድ ክርስቲያን የሆነ ሐሳብ አንሱና በዛ ሐሳብ ላይ እናወራ። ጠይቁ፣ ተጠየቁ። ተጠየቁ። ትክክል ነኝ። ስፔሊንግ እሺ። ሰላም አለይኩም። እንዴት ነህ? አለን። አማን ነው? አልሐምዱሊላህ ሰላም ነው አለን። ጥያቄ ነበረኝ ቁርአን ላይ እና የት ሄዳውን ጥለውን የገባኸው? አለ ነበረኝ ስትልከ። እሺ ያው አማርኛው ነው አገባቡ። አራው እንዴ ፈገግታ ሱና ነው ይባላል። ፈገግ ብለህ ጀምረው ብዬ ነው። እሺ እንትን ሱረቱል ሹዓራ ላይ መሰለኝ ቁጥር 160 ላይ የሉጥ ህዝቦች መልእክተኞችን አስተባበሉ ይላል። አይ ቲንክ የተላከው ሉጥ ሆኖ ሳለ ሉጥ አለይሂ ሰላም ሆኖ ሳለ መልእክተኞች የተባለበት ሌሎች መልእክተኞች ተልከው ይሆን? አንዳንድ ሰዎች ገስት ላይ የሚገቡት እንደምረዳው ማለት ነው መልሱን ያውቁታል፣ ግን ሲመለስ ደስ ይላቸዋል እና እንደዛ አይነት ነገር አለና ሙከሚል አሁን በተነሳው ሐሳብ ላይ የሆነ ነገር በለው በቁርአኑ አንቀጽ ላይ ማለት ነው። ፈትዋ እዚያ እናስተናግድም። ፈትዋ አይደለም የጠየቀው ደግሞ እንዴ የሉጥ ህዝቦች መልእክተኞችን አስተባበሉ ሲል ስንት መልእክተኛ ነው ለሉጥ ህዝቦች የተላከው የሚል ጥያቄ ነው። ቆንጆ ጥያቄ ነው። ሙከሚል አለ? ሙከሚል እሺ ለማንኛውም ምን የተዋጠሰ ነገር አለ? ቀጥሉ የምትል ከታች። እሺ ምን መሰለ ጦርጳ ወይም ደግሞ ከታች ያላችሁ ሙስሊሞች ማለት ነው መልእክተኞችን አስተባበሉ ማለት የመልእክተኞች ሁሉ መልእክት አንድ ነው። ያም ምንድነው? አላህን ብቻ ተገዙ፣ ጣዖታትን ራቁ የሚል ነው። አንድ አማኝ ነኝ የሚል አካልም ይሁን የአማኝ የሆነ አካልም ይሁን እንደ እስልምና አስተምህሮ ማለት ነው መልእክተኛ አንዱን መልእክተኛ አስተባበለ ማለት በመልእክተኞች በሙሉ እንዳስተባበለ ነው የሚቆጠረው። በዛ ምክንያት የኑህ ህዝቦች መልእክተኞችን አስተባበሉ ሲባል ያስተባበሏቸው አንድ ሉጥ አለይሂ ሰላምን ሲሆን ያ የሉጥ አለይሂ ሰላም መልእክት ግን ሁሉም ነቢያቶች ይዘው የመጡት መልእክት ነው። ባይ ዲፎልት አንዱን መልእክተኛ አስተባበልክ ማለት ሁሉን መልእክተኞች እንዳስተባበልክ ነው የሚቆጠረው። በመልእክተኞችም ውስጥ አንድንም ሳንለይ አመንን ነው የሚል ሱረቱል በቀራ ላይ አይደል? የሙእሚን ባህሪ አንድንም ያለ መለየት በመልእክተኞች ውስጥ ማመን ነው። ከነዛ ውስጥ ግን አንዱን አልቀበልም ካልክ በተለይ ነብይነቱ ተገልጾልህ አልቀበልም ብትልና ብታስተባብል ያ ነቢያቶችም በሙሉ እንዳስተባበልክ ነው የሚቆጠረው። የመልእክታቸው ጭብጡ ልዩነት ስለሌለው ከሶሻሉ ውጭ ማለት ነው። ጦርጳ ገባ? ገብቶኛል። ገብቶህ ነው የገባኸው እኮ ከመጀመሪያው። በጣም ስለምትመቹኝ ነው
አንዳንድ ጥያቄዎች እኮ ያስታውቃሉ። ከነ መልሱን እያወቀ የሚጠይቅ ሰው ምናምን አንዳንድ ጥያቄዎች እንደዚህ ሲጠየቁ ራሱ ያስታውቃሉና ይሄ ላይክ እንደ ኩዌሽን ሳይሆን ብዙ ጊዜ የሚነሳው ቁርአን ላይ ካሉ አስደናቂ አገላለጾች ውስጥ የሚነሳ ስለሆነ በዛ ምክንያት ነው። ይህንን ብዙ ጊዜ ለዛ አይነት መንገድ ይጠቀሙታል። ከድሮ ጀምሮ ዳኢዎች የሚጠቀሙት ነገር ነው። ከዛ አንፃር እነ ጦርጳ ራሱ በቃ ይገባል ይጠይቃል፣ ግን ያወቀ ነው የሚጠይቅ። አሳዘን ነው። ክርስቲያኖች ጥያቄ ያለው ይግባ ስንል አሳዘን ነው። እሺ ክርስቲያኖች ካላችሁ ወይም ደግሞ የንጽጽር ጥያቄ ያላችሁ ሰዎች ካላችሁ ሪኩዌስት ልካችሁ መግባት ትችላላችሁ። ጦርጳ ምን ማለት ነው ይላል? እኔ ሰማለሁ። ፒኬ ጥያቄ ነበረኝ። ውሰደው፣ አልፈልገውም አለኝ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አልহামዱሊላህ። የደህንነት ጥያቄ ነው። የረያን ስሪጅ አድርገውማ ኔትወርክህን። ረያን የሚሰማ ከሆነ ኔትወርክህን ስሪጅ አድርገው። እሺ ፎርጅ ላይ ካለ አሁን ስክራች ውስጥ ገባ። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። ጥያቄ ያላችሁ ክርስቲያኖች ካላችሁ ሪኩዌስት ላኩ። ጠይቁን እያልን ነው። ይኸው ጥያቄዎችን እናስተናግዳለን ማለት ነው። ከስሪጅ ራሱ ዘሎ ቱጂ ጋር ደረሰ። ከታች አንድ ቁጥር ጻፉ። ጥያቄ ያላችሁ ሰዎች ከታች አንድ ቁጥር ጻፉ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ረያን ኔትወርክ ከሰራ መሞከር ይችላል፣ ወይም ደግሞ እንዳልኩ ካሜራ ዘጋላለሁ ለአንተ ያልሆነ ቀሚስ ይበጣጠስ ከምልህ። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ፣ መጠየቅ ትችላላችሁ። ወይ ሀቢብ ይቀጥል። ያው እንግዲህ ቀጣጥዬ ልሰማው ከሆነ ልሞክረው። ጻ 12 ላይ ተህሪም። እሺ ያ መርየም በመጽሐፍ ተረጋገጠች ይላል። ምንድነው? በየትኛው መጽሐፍ ተረጋገጠች? ወደ ያረጋገጠች ቆይ እስኪ ልየው፣ አልገባኝም። ድምጽህ ይቆራረጣል። ጥያቄህን በቃ ሚዩት አድርግማ፣ ሚዩት አድርጋ እንዴ። ሳይ አይ ቲንክ ጥያቄህን የሰማሁት መሰለኝ። ከዛ በኋላ ግን ድምጽህ ጠፋ ማለት ነው፣ ተቆራረጠ። ሱረቱ ተህሪም ስንት ላይ ነበረ? ምዕራፉ 66 ቁጥር 12 66 ላይ ያለ ኮሜንት አይቼዋለሁ ምዕራፉን። ግን ሱረቱ ተህሪም 12 አንቀጽ ብቻ ነው እንደ ያለው? አይገርም። እኔ በዚህ ደረጃ አጭር ምዕራፍ ነው ብዬ አላሰብኩም ነበር። ስክሮል ላደርግ እኮ እምቢ ሲለኝ ነው 12 ላይ ቀጥ ሲል። እሺ ጥያቄህን አላውቀውም። እሺ ተፍሲር እያየው ነው፣ በየትኛው መጽሐፍ እንደሆነ አላውቅም። ኡስታዝ ጀማል አለ?
እኔ ግን በስተክል አልሰማሁትም ጥያቄውን። እሺ ኔትወርክ ይዞኝ ነበር። ኦኬ እንትን ነው ረያን። አዎ ጠርቼህ ነበረ። በመጽሐፉ አረጋገጠች የሚለው በእንትን መጽሐፍ ነው፣ ለውሐል መሕፉዝ ነው። ኦኬ በጽሁፉ አረጋገጠች የሚለው እዚህ ጋር ምን ይላል መሰለ? የታለ ፈነፈኽና ሚን ሩሒና አራውን አግኝቼው ነበረ። አዎ ቢከሊመቲ ረበሃ ወኩቱቢሂ ይላል በሱ መጽሐፍ፣ በመጽሐፉ ማለት ነው። ሂዝ ዲክሪ ኤንድ ሂዝ ሌጂስሌሽን ብሎ ያስቀምጠዋልና ኩቱብ ተብሎ የተቀመጠው መጽሐፍ ተብሎ የተቀመጠው ኦሬዲ አስቀድሞ የተወሰነውን ነገር በጽሁፍ ላይ የአላህ Subhanahu Wa Ta'ala እውቀት በጽሁፍ ላይ ሰፍሮ የለ ረያን ሶ በዛ ባለው መጽሐፍ ለውሐል መሕፉዝ በሚባለው እስኪ ሌላ ተፍሲር ላይ የለ ኩቱብ ሚኒንግ እንደዛ ነው የሚለው። ኡስታዝ ጀማል አለ? አዎ ለውሐል መሕፉዝ ነው የሚለው፣ ግን ኩቱብ ታብሌቱ ላይ ተፍሲር ላወጣለት ብዬ ሱረቱ ተህሪም ላይ ቁጥር 12 ላይ በመጽሐፍቱ ማረጋገጥ ይችላል። መርየምን የኢምራንን ልጅ መርየምንም ያችን ብልቷን የጠበቀችውን ምሳሌ ያደረገ በእርሱም ውስጥ ከመንፈሳችን ነፋን በጌታዋ ቃላትና በመጽሐፍቱ ማረጋገጥ ይችላል። ተፍሲር ኢብኑ ከሲር ላይ እዚህ ጋር ሳይሆን መጽሐፍቱ ተብሎ የተቀመጠው የአላህ Subhanahu Wa Ta'ala ውሳኔ መሆኑን ነው የሚያስቀምጠው ማለት ነው። ሶ ከዛ በኋላ ግን በጣም ባጭር ነው ያስቀመጠውና ዝርዝር የለውም። የሚመችህ ከሆነ ተፍሲር ካለ ዝርዝር ማየት የምትችለው እንድታስረዳው ብዬ ነው። አንዱ ስልክ ተበላሽቶ ወላሂ እንጂ ተፍሲሩ ነበር። ኢብኑ ከሲር እንዲላ ነበር። ተፍሲሩ ነበር። ኢብኑ ከሲር እንዲላ ነበር። አዎ አንዳንድ ጊዜ ተፍሲር ኢብኑ ከሲር እንግሊዘኛው ሙሉ እንትን አይልም፣ ሙሉ ትርጉም የለውም። አረብኛው ግን በጣም የሆኑ ፓርቶች ላይ በጣም ረጅም ነው አረብኛውና እንግሊዘኛው ስታየው ደግሞ በጣም አጭሩ ነው ታገኘዋለህ። ሶ ከዛ አንፃር ረያም በቃ ቼክ አድርጌ ያሳውቃለሁ። ተፍሲሩ ጦበሪ ምናምን ላይ ኖርማሊ በአፖ ያለው ኢብኑ ከሲር ነው። በጣም አጭር ገለጻ ነው፣ ግን መጽሐፍ ተብሎ የተቀመጠው የአላህ ውሳኔ ነው ብሎ ነው የሚያስቀምጠው ለውሐል መሕፉዝ በተጻፈው ላይ ማለት ነው። በውሳኔው ያ ውሳኔ ምንድነው? መርየም አለይሃ ሰላም ያለ አባት ማረጋገጥ ማለት እኮ መፈጸም ነው። ያ የተወሰነው ውሳኔ ለምሳሌ ያለ አባት ምንድነው ትናለ እንደ አይ ትንታ ሳይሆን እንጃ ብርድ ምናምን ሜቢ ሊሆን ይችላል ማለት ነው። እና ምንድነው የጌታዋ ቃላት ተብሎ የተቀመጠው አለ። የጌታዋ ቃላት ማለት ኖርማሊ አላህ Subhanahu Wa Ta'ala በጅብሪል አማካኝነት እንትንን ሰጥቷት ነበር አይደል? እንደምትወልድ ምናምን ሶ ያ የተሰጠ ትዕዛዝ ነው። ማረጋገጥ ማለት ደግሞ